እላለሁ። በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ወይም የምስጋና ጽዋ ልትሉት የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አሁን ይኸውላችሁ፣ አሁን በጣም ከባዱን ነገር ልንገራችሁ። እዚህ ጋር ብታቆሙ ከባድ ነው። ምን እያለ እንደሆነ በጣም ከባድ ነው። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይላል። ምንድን ህብረት ያለው አይደለምን ማለት ምን ማለት ነው? ግን አይደለም፣ ወይም ብዙ በቀላሉ የምንረዳው ነገር አይደለም። ግን በጣም ደስ በሚል ሁኔታ የአዲስ ኪዳን ጸሐፊዎች የሆነ አንድ ውስብስብ የሚመስል ጥልቅ የሆነ ስነ መለኮታዊ ሐሳብን ሲያስተዋውቁ ዙሪያ ገባውን በቀላሉ ልንረዳ የምንችልበትን ኮንቴክስት ወይም ዳራ ወይም ባክግራውንድ ያስቀምጣሉ። ያ ለእኛ ሃርሜኔቲካል ክሉ ነው፣ የስነ ፍታቴ ፍንጭ ነው፣ ለመተርጎም የሚረዳን ፍንጭ ነው ማለት ነው። ሂንት እናገኛለን ማለት ነው። አሁን ቀጥሎ ይህንን ነገር በቀላሉ እንረዳበት የምንችለውን ሐሳብ ማስተዋወቅ ይጀምራል። እሺ አሁን ትልቁ ፖይንት ምንተረጉመው ፖይንት ቁጥር 16 ላይ ያለው ነው። ምን የሚለው? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን ይልና አንድ እንጀራ ስለሆነ ቁጥር 17 እኛ ብዙዎች ስንሆን አንድ እንጀራ አለ ምንቆርሰው፣ እኛ ደግሞ ብዙዎች ነን። እኛ ብዙዎች ስንሆን አንድ ስጋ ነን። አንድ ስጋ ነን። ዋን ቦዲ ኦፍ ክራይስት፣ ቤተ ክርስቲያን አንድ ስጋ ነን። አንድ እንጀራ ነው። እኛ ደግሞ ብዙዎች ነን፣ ግን አንድ ስጋ ነን ይላል። ምን ማለት ነው? ልክ አንዱን እንጀራ እንደምንቆርሰው እንደምንከፋፈለው ሁሉ ብዙዎች ብንሆንም ግን አንድ አካል ነን። ለምን? ሁላችን ቁጥር 17 ሁላችን ያንን አንዱን እንጀራ እንካፈላለንና፣ ያንን አንዱን እንጀራ ስለምንከፋፈል ብዙዎች እንኳ ብንሆንም አንድ አካል ነን፣ አንድ ስጋ ነን። ስለዚህ እዚህ ክፍል ውስጥ ራሱ እያወራ ያለው ህብረትን፣ ተሳትፎን ወይም ደግሞ ግንኙነትን ከጌታ እራት ጋር ብቻ የተያያዘውን እኛ ክርስቲያኖች በክርስቶስ ኢየሱስ አንድ አካል ከመሆናችን ጋር የተያያዘ ነው። ስለዚህ የጌታ እራት በእርስ በርሳችን ካለን ህብረት ጋርም ግንኙነት እንዳለው ፍንጭ እየሰጠ ነው። እሺ ቃልዬ ኔትወርክ አስቸግሮታል። ይሄንን ይላል። ከዛ ቁጥር 18 በስጋ የሆነውን እስራኤል ተመልከቱ። ኦኬ አሁን ይህንን ግልጽ ለማድረግ የቆሮንቶስ ጸሐፊ ጳውሎስ እስኪ እስራኤልን ተመልከቱ ብሎ ይናገራል። ወደ እስራኤል ሄደ ይህን ነገር ኤክስፕሌን ለማድረግ። መስዋዕቱን የሚበሉ ከመሰዊያው ማህበርተኞች አይደሉምን? መስዋዕቱን የሚበሉ ከመሰዊያው ማህበርተኞች አይደሉም ወይ? እንግዲህ ምን ላለው ለጣዖት የተሰዋ ምናምን ነው ላለሁን? ወይስ ጣዖት ምናምን እንዲሆን ላለሁን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንትም ጋር ማህበርተኞች እንድትሆኑ አልወድም። አሁን እዚህ ጋር ለአጋንንት የተሰዋውን ከበላችሁ ከአጋንንት ጋር ማህበርተኛ ሆናችሁ ማለት ነው ይላል። በጣም የሚገርም ነገር ነው። አሁን ጣዖት አምልኮ፣ አጋንንት የሚሉ ሀሳቦች የሚያብራራበት ምክንያት አስቀድሞ ቅድም እችን ጥቅስ በፍጹም እንዳትረሷት ያልኳት ጥቅስ ቁጥር 14 ወዳጆች ሆይ ጣዖትን ከማምለክ ሽሹ። ስለ ጣዖት ነው የሚያወራው ባጭሩ፣ ስለ ጣዖት አምልኮ። ስለ ጣዖት አምልኮን ጳውሎስ ሲተነትነው ምን ይላል መሰላችሁ? ለጣዖት የተሰዋውን አሕዛብ የሚሰዉት ለአጋንንት ነው ይላል፣ ለእግዚአብሔር እንዳይመስላችሁ። ስለዚህ በእነዚህ በአሕዛብ በዓላት ፌስቲቫልስ የሚሰዉ አይዶል ሳክሪፋይስድ ሚት
እነዚህን መመገብ፣ እነዚህን መብላት፣ እዚህ ፌስቲቫል ላይ መሳተፍ ከአጋንንት ጋር ማህበርተኛ መሆን ነው። ለምን? እነዚህ ነገሮች ለአጋንንት የቀረቡ መስዋዕቶች ስለሆኑ ነው ይላል። አሁን ልመልሳችሁ ወደኋላ ወደ ቁጥር 16 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችን ያን አንዱን እንጀራ እንካፈላለንና። በጣም ፕሪቲ ክሊር ነው ማለት ነው። አሁን ከጣዖት ሽሹ። ለምን? በጣዖት ፌስቲቫሎች፣ በጣዖት በዓላት ከጣዖት ጋር ፌሎሺፕ ዊዝ አይዶልስ አይዶላትሪ ነው። ለምንድነው አይዶላትሪ የሚሆነው? ለጣዖት የተሰዋውን ህብረት ስትበሉ ከአጋንንት ጋር ህብረት እያደረጋችሁ ነው። እሺ፣ ከዛ እንደዚህ ይላል፣ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም በአንድ ላይ። አት ዘ ሴም ታይም ፌሎሺፕ ዊዝ ክራይስት እና ፌሎሺፕ ዊዝ አይዶልስ ሊሆን አይችልም ይላል ጳውሎስ። ስለዚህ ለጣዖት የተሰዋን መብላት ምን ማለት ነው? ትርጉሙ ከጣዖት ጋር ማህበርተኛ መሆን ነው። ከአጋንንት ጋር ማህበርተኛ መሆን ነው። ከጣዖት አምልኮ ጋር መሳተፍ፣ ህብረት ማድረግ ነው። የጌታን ጽዋ መጠጣት ከጌታ ጋር ህብረት ማድረግ ነው። ከቅዱሳን ጋር ማህበርተኛ መሆን ነው። በአካል ውስጥ ያለንን አንድነት ሜንቴን ማድረግ ነው። ፔሬድ። ይሄ በጣም እንግዲህ አስተውሉ። ለምሳሌ ማቴዎስ ምዕራፍ 26ን ይህ ስጋዬ ነው የሚለውን ስንፈታ ያልተቸገርንበት አንዱ ምክንያት የብሉይ ኪዳን ኮንቴክስት፣ የብሉይ ኪዳን ማስረጃ እዛ ክፍሉ ስላለ ነው። ማቴዎስ ምዕራፍ 26 ከቁጥር 1 ጀምሮ ፋሲካው፣ የቂጣ በዓል፣ በፓስኦቨር ላምብ፣ ከግብፅ መውጣታቸው፣ አዲሱ ፋሲካችን ክርስቶስ በመስቀል ላይ የሚያፈሰው ደም፣ የሚቆርሰው ስጋ እነ አሁን ሐዋርያቱም ሆነ የሚረዱት የሚያስታውሱት ወደኋላ ሂደው የሚያስቡት ዘጸአት ምዕራፍ 12 ከእስራኤል ሲወጡ የተከናወነውን ኢቨንት ነው። ያ ሂስቶሪካል ኮንቴክስት አሁን አዲሱን ፋሲካና አዲሱን የጌታ እራትን ስርዓት በቀላሉ እንድንረዳው ያግዘናል። አሁን እዚህ ክፍል ውስጥ ደግሞ የጌታ እራት፣ የጌታ ጽዋ ከጌታ ደምና ስጋ ጋር ህብረት ማድረግ ምን ማለት ነው የሚለውን ለመረዳት ብዙ የምንጨነቅበት ምክንያት የለም። ብዙ የምንመራመር የምንፈላሰፍበት ምክንያት ለምን? ይሄው የጣዖት አምልኮ ኮንቴክስት ነው እየተወራ ያለ። ይሄው የጣዖት አምልኮ ኮንቴክስት እዚህ ጋር እየተወራ ነው። ወይም ደግሞ ከጣዖታት ሹሹ ብሎ ነው የሚጀምረው። እሺ፣ ስለ ጣዖታት ሲወራ ምን ይላል? ይቀጥልና የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ። ሜቶኪ የሚለው የግሪክ ቃል ይሄ ነው። ሼሪንግ፣ መካፈል። ልትካፈሉ አትችሉም። ወይስ ጌታን እናስቀናውን? አያችሁ፣ ጌታን እናስቀናውን? እኛስ ከእርሱ ይልቅ እንበረታለንን ብሎ በቀጥታ ይሄ ምዕራፍ ሙሉ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውን ነገር ብታደርጉ ለእግዚአብሔር ክብር አድርጉት፣ ማሰናከያ አትሁኑ ይልና በአጠቃላይ ስለ ጣዖት አምልኮ ከጣዖት ሽሹ ለማለት ሲናገር በሳው ነው የጌታ ጽዋ፣ የጌታ ማዕድ ምናምን። ይህን ክፍል ትንሽ ኤክስፕሌን ላድርገው። ትንሽ እሱን አንደርስታንድ አድርገነዋል። ሁለት ሀሳቦች አሉ እዚህ ክፍል ውስጥ በፍጹም ልትረሱት የማይገባ ሁለት ሀሳቦች አሉ። አንደኛውና ዋነኛው የክፍሉ ሀሳብ ከጣዖታት ሽሹ ነው፣ ከጣዖት አምልኮ ሽሹ ነው። በምንድን ነው ይሄ ጣዖት አምልኮ የተገለጠው? መገለጫው ምን ነበረ? መገለጫው ለጣዖት የተሰዋን መብላት ነው። መብላትና መጠጣት ጥልቅ የሆነ ተሳትፎን የሚያሳይ ነገር ነው። ህብረት ማድረግን የሚያሳይ። ለምንድን ነው መብላትና መጠጣቱ በጣዖታት ቤተ መቅደሶችና በዓላት ላይ ተገኝቶ መሳተፉ ጳውሎስ የቆሮንቶስ አማኞች እንዳያደርጉት እንዲሸሹ ያስጠነቀቃቸው? ጳውሎስ ባጭሩ ዲፋይን ሲያደርገው ጣዖት አምልኮ ነው ብሏቸዋል።
ለጣዖት የተሰዋ ነው የበላችሁ ያላችሁት። ለጣዖት የተሰዋን መብላት ደግሞ ምን ብሎ ዲፋይን አድርጎታል? የአጋንንት ማህበርተኛ መሆን ነው። ለምን? ይሄ መብልና መጠጥ ለአጋንንት የቀረበ መስዋዕት ነው። ስለዚህ ለጣዖት የተሰዋን መብላት ከአጋንንት ጋር ህብረት ማድረግ ነው። ከአጋንንት ጋር ማህበርተኞች መሆን ነው። ምንድን ነው ተቃራኒውስ? ተቃራኒው ደግሞ የጌታ ጽዋ አለ፣ የጌታ ማዕድ አለ። የጌታን ጽዋ መካፈል፣ የጌታን ማዕድ መካፈል ደግሞ ከጌታ ጋር ህብረት ማድረግ ነው። እኛ ቅዱሳን ሁላችን ብዙዎች ስንሆን አንድ አካል በመሆን አንዱን እንጀራ ያንን ሁላችን በመካፈላችን እርስ በርሳችን ያለውን ህብረት ወይም ደግሞ እርስ በርሳችን ያለን ግንኙነት አንድ የሚያደርግ የሚያቆራኝ የሚያያይዝ ከመሆኑ ባሻገር ከጌታ ጋር ህብረት ማድረግ ነው። በቃ ሲምፕል ኤንድ ክሊር የሆኑ ቴዎሎጂ ውስጥ ይሄ ነው። ግን ትንሽ ደግሞ ጠለቅ ወዳለ ነገር ውስጥ እንግባ። እንግዲህ አሁን አንዳንድ ነገሮች ልደጋግማቸው በፍጹም ሊረሱ የማይገቡ ነገሮች ስለሆኑ ይሄ ኮንቴክስቱ ምንድን ነው ብያቸዋለሁ። ጣዖት አምልኮ፣ ለጣዖት የተሰዋን መብላት፣ የአረማውያን መቅደስ ውስጥ ሄዶ በዓል ማድረግ፣ መሳተፍ። እንግዲህ የቆሮንቶስ ቤተክርስቲያን በጣም አስቸጋሪ ቤተክርስቲያን ናት። በጣም አስቸጋሪ። እኔ ከጳውሎስ መልእክቶች ውስጥ እንደ ቆሮንቶስ ቤተክርስቲያን በጣም በብዙ ችግሮች በብዙ ብልሽቶች በቃ ተተርፍ ይሆን የሚያስብል እንደው ቆሮንቶስ ከተረፈች ሰሞኑን ትክክል ሃውስ ኦፍ ሪፎርምድ ቅዳሜ እያስተማረ ነው ቆሮንቶስን እና እየሰማሁት እኔም ደስ እያለኝ ነበር። የቆሮንቶስ ቤተክርስቲያን የምትታደስና ጤነኛ ቤተክርስቲያን የምትሆን ተስፋ ያላት ጳውሎስ ተስፋ ይኖራቸዋል ብሎ ይህን ያህል የሚጽፍላቸው የሚያርማቸው ፓስቶራል ኬር የሚያደርግላቸው ከሆነ እንግዲያውስ እኛ ምድል አለን። እንግዲያውስ በተለያየ ኮንቴክስት ውስጥ የኃጢአት የአመፅ የክፋት ዓለም ውስጥ የምንኖር እኛ እውነተኛ ክርስትና ለመኖር ድል ነሺ ህይወትን ለመኖር ተስፋ አለን ማለት ነው። እንድል አድርጎኛል። እነዚህ አንዱ ችግራቸው ብዙ ችግር አለ እንደምታውቁት፣ መከፋፈል አለ፣ ግጭት እርስ በርስ አለ፣ ብዙ ችግሮች አሉ። ከዛ ውስጥ አንዱና ዋነኛው አሁን የሚያነሳው ከምዕራፍ ምናልባት ከፈለጋችሁ ከ8 ጀምሮ እንኳ ብታነቡት ምዕራፍ 8 ቁጥር 1 ለጣዖት ስለተሰዋ ስጋ ሁላችንም እውቀት እንዳለን እናውቃለን ብሎ ነው የሚጀምር። ከምዕራፍ 8 ነው የሚጀምረው ይሄ የጣዖት ጉዳይ። የቆሮንቶስ ቤተክርስቲያን አንዱ የተረበሸችበት ችግር ለጣዖት የተሰዋ ከጣዖት ጋር የተያዘ ነው። የጣዖት አምልኮ፣ ለጣዖት የተሰዋን መብላት እና የአረማውያን መቅደስ የጣዖት አምልኮ መቅደስ ውስጥ ሄዶ በዓል ማድረግ መሳተፍ። ባይዘው ይሄ ክፍል አንደኛ ቆሮንቶስ ምዕራፍ 10 ኢቭን ከቁጥር 1 ጀምሮ እስከ 13 ያለውን ብታነቡት እስራኤላውያን በድንቅና በተአምራት በደመና ተሻግረው ባህርን ተሻግረው አለት ተሰንጥቆ ከክርስቶስ ጠጥተው ብዙ ተአምራት ተደርጎ ይላል። ቁጥር 6 ደግሞ ክፉ ነገር ተመኙ ይላል። ይህ ሁሉ ድንቅና ተአምራት ተደርጎላቸው እነዚህ ሰዎች ግን ክፉ ነገር ተመኙ። እሺ ቁጥር 7 ቁጥር 6 ስለዚህ እናንተ እንዳትመኙ ይህ ምሳሌ ይሆንልን። ህዝብም ሊበሉ አንዳንዶቹ እንዳደረጉ ጣዖትን የምታመልኩ እንዳትሆኑ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ማዳን በዝቶላቸዋል፣ ለእነሱም በዝቶላቸዋል። ያ የምድረ በዳው ትውልድ የምድረ በዳው ህዝብ ግን ወደ ጣዖት አምልኮ ዞር አለ። ስለዚህ ይሄ ራሱ ምዕራፍ 10 ከቁጥር 1 ጀምሮ ያለው ሀሳብ ያ ሁሉ ድንቅና ተአምራት ለምድረ በዳው ሰው ለእስራኤላውያን ተደርጎላቸው በኋላ ወደ ጣዖት አምልኮ ዞር እንዳሉ ሁሉ እናንተም ወደ ጣዖት አምልኮ ዞር እንዳትሉ። በቃ ግልጹ ኮንቴክስት ይሄ ነው። ስለዚህ የቆሮንቶስ አማኞችን ጳውሎስ ጣዖት አምልኮን፣ ለጣዖት የተሰዋ መብላትን፣ ወደ አረማውያን መቅደሶች ሂዶ በዓል መሳተፍን፣ እስራኤል በምድረ በዳ ሲጓዙ የፈጸሙትን ስህተት መፈጸም ነው ያስጠነቅቃቸዋል። ቁጥር 14 በጣም መወዳት ጥቅስ። ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ ይላል። ጣዖትን ከማምለክ ሽሹ። ለምን? እስራኤል በእግዚአብሔር ታምራት ከግብፅ የወጣች ጸጋ የበዛላት ብትሆንም ወደ ጣዖት አምልኮ ዞር በማለቷ ምክንያት ተቀጥታለች፣ ተቀስፋለች። እግዚአብሔር አዝኖባቸዋል። ጳውሎስ የቆሮንቶስ አማኞችን ያስጠነቅቃቸዋል። ምን ይላቸዋል? ወደ ጣዖት ዞር እንዳትሉ። እሺ ፌሎሺፕ ዊዝ አይዶልስ ከጣዖት ጋር ህብረት ማድረግ ነው። ለጣዖት የተሰዋን መብላት ከጣዖት ጋር ህብረት ማድረግ ነው። ለአጋንንት የተሰዋን መብላት በጣዖት ቤተ መቅደሶች ውስጥ ሄዶ መሳተፍ
ከአጋንንት ጋር ማህበርተኛ መሆን ነው። ከጣዖት አምላኪዎች ጋር ማህበርተኛ መሆን ነው። ውጫዊ ይመስላል። አሁን ዝም ብላችሁ ስታስቡት ሂዶ የሆነ ለምሳሌ የዜውስ ቤተ መቅደስ ውስጥ ጴርጋሞን ከተማው ስትገቡ ባይዘው ጴርጋሞን ከከተማው ጀርባ ትልቅ ተራራ አለ። ምናልባት አዋሳን የምታውቁ አላሙራ፣ ደሴን የምታውቁ ጦሳ ተራራ፣ ባህር ዳር የምታውቁ ይባብ ተራራ፣ በቃ አክቹዋሊ ወደ ደብረ ዘይትም ብትሆኑ ትልልቅ ተራራዎች ከሩቅ ይታዩአቸዋል። እነዚህ ቋላ አይነት ተራራዎች። ጴርጋሞን ስትገቡ እንደዚህ አይነት ትልልቅ ተራራዎች አሉ፣ በጣም ትልልቅ እና የዜውስ ቤተ መቅደስ በዙፋኑ ላይ ቁጭ ብሎ ጣዖቱ በትልቁ ታዩታላችሁ። እዛ ተራራ የተለያዩ ቦታዎች ላይ መስዋዕቶች፣ በቃ የእንስሳት ስጋ ይቃጠላል። እና አንዳንድ ጎብኚዎች ወደ ጴርጋሞን ከተማ ሲመጡ አዳዲስ እንግዶች ከተማው በቃ ይሄ የተቃጠለ ስጋ የተቃጠለ ያውዳል። እና ይሄ በጣዖት አምልኮ በጣም የለመደ ህይወት ያላቸው የግሪኮ ሮማን ነዋሪዎች ወደ ጴርጋሞን ሲገቡ በደስታ ነው የሚሰክሩት። ለጣዖታቱ የተሰዋውን ሽታ ጠረን ለእናንተ ግን በጣም የሚሰነፍጥ የሚጠነባ የሚያቅለሸልሽ ሊሆን ይችላል። እና ከተሞች በሙሉ የሚታወቁት እነ ቆሮንቶስ፣ እነ ኤፌሶን፣ እነ ጴርጋሞን የሚታወቁት እነ ቲያጥሮን የሚታወቁት በጣዖት አምልኮ ለጣዖት ብዙ ነገሮችን በመሰዋት ነው። እና ስታዩት ውጫዊ ተሳትፎ ይመስላል። አሁን አንዳንዶቻችሁን በጠይቃችሁ በቃ አሁን ተጠራችሁ፣ ሄዳችሁ አዳራሽ ውስጥ ገባችሁ፣ ለዜውስ የተሰዋ ስጋ እዛ በዓል ውስጥ ተሳተፋችሁ እንበል። ምንድን ነው ጳውሎስ ለምንድን ነው የነገር ቢግ ዲል ነው እንዴ? ምንድን ነው ችግሩ? ኤክስተርናል ፓርቲሲፔሽን ነው፣ ውጫዊ ነው ፓርቲሲፔሽኑ። ሃይማኖታዊ በዓል ነው፣ መንፈሳዊ ሰረሞኒ ነው። ግን ይሄ ሃይማኖታዊ በዓልና መንፈሳዊ ሰረሞኒ ቢሆንም እንኳ ውጫዊ ተሳትፎ ቢመስልም እንኳ ጣዖታቱን ለማክበር ተብሎ የተደረገ ነው። ኢን ኦነር ኦፍ ፓጋን አይዶልስ። ይሄ ውጫዊ የሚመስለው በመብላትና በመጠጣት በዓል በማክበር የሚከናወነው በዓል ውጫዊ ቢመስልም እንኳ የተሰዋውና የቀረበው ግን ጣዖታቱን ለማክበር ነው። ስለዚህ የጣዖት አምልኮ አካል ነው። እዛ መሄድ ማለት እዛ መሳተፍ፣ አብሮ መብላት መጠጣት ማለት የጣዖት አምልኮ አካል መሆን ነው። ሱታፌ ነው፣ ፓርቲሲፔሽን ነው፣ ኮይኖኒያ ነው፣ ፌሎሺፕ ነው። ስለዚህ ፌሎሺፕ ዊዝ አይዶልስ ነው፣ ፓርቲሲፔሽን ዊዝ አይዶላትሪ ነው። ስለዚህ ጳውሎስ እንደዚህ ይላል፣ ስፒሪቹዋል ፊስትስ መንፈሳዊ በዓላት ሁልጊዜም ቢሆን ሪል የሆነ ስፒሪቹዋል ፌሎሺፕን ይፈጥራሉ። እውነተኛ የሆነ መንፈሳዊ ጥምረትን፣ መንፈሳዊ ትስስርን ይፈጥራሉ። ቢ ኬርፉል ይላል። ቢ ኬርፉል። ይሄንን ነው መጀመሪያ የሚፈጥረው ኮንቴክስት ነው። ይሄንን አንደርስታንድ ማድረግ አለብን። ስለዚህ ፍሊ ፍሮም አይዶላትሪ፣ ከጣዖት አምልኮ ሽሹ ይላል 14 ላይ ምዕራፍ 10 ቁጥር 14 ላይ። ስለዚህ መተባበር፣ ህብረት ማድረግ የሚሉ ቃላት ቁልፍ ቃላት፣ ኮይኖኒያ፣ ሜቶኪ የሚሉ ቃላት ቁልፍ ቃላት ናቸው። እና የመብላትና የመጠጣት ጉዳይ፣ መብላትና መጠጣት ቀላል ነገር አይደለም፣ ቀላል ነገር አይደለም። እሺ፣ ስለዚህ ክፍሉ ምንድን ነው እያለን ያለው? ኤግዜጀቲካሊ ክፍሉ ምን እያለን ነው? አንደኛ ቆሮንቶስ ምዕራፍ 10 ስለ ጣዖት አምልኮ የተናገረው ስለ ጌታ እራት ያስተማረበት ክፍል ምን እያለ ነው? መጀመሪያ ሁለት ነገሮችን እያነጻጸረ ነው። ፕሊስ እነዚህ ነገሮች በጣም አጤናችሁ ብትሰሙ ደስ ይለኛል። በማጤን በደንብ በማስተዋል ሁለት ነገሮችን ጳውሎስ እያነጻጸረ ነው። ከጣዖት ማዕድ መካፈል፣ ከአጋንንት ጋር ህብረት ማድረግ እና ከክርስቶስ ማዕድ መካፈል። ሁለት ማዕዶችን ያቀርባል። እዛ ሁለት ማዕድ አለ። አንደኛ ቆሮንቶስ ምዕራፍ 10 ላይ ለጣዖት የተሰዋ ስጋ የሚበላበት የጣዖት ማዕድ አለ አንድ፣ የክርስቶስ ማዕድ አለ። አንዱን ምረጡ ይላል። አንዱን ምረጡ የሚለው ባይዘ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። አንዱን ምረጡ ይላል።
ሁለቱም ያነጻጽር። ሌላም ያነጻጽረውን ነገር ልንገራችሁ። በጣም ኢምፖርታንት ፖይንቶች ናቸው የጌታ እራትን ለመረዳት። በእነዚህ በፓጋን በአሕዛብ በአረማውያን መሰዊያ የቀረበውን በዛ ማዕድ የቀረበውን መብላት መጠጣት ማለት ከጣዖታቱ ጀርባ ካለው ኃይል ጋር መተባበር ነው። ዝም ብላችሁ ስታዩት ውጫዊ ይመስላል፣ ተራ ይመስላል። ግን ከአረማውያን መሰዊያ ከፓጋን መሰዊያ ከጣዖት መሰዊያ መብላት እንዶ ዝም ብሎ ውጫዊ ዝም ብሎ ተሳትፎ ብቻ ሳይሆን ከጣዖታቱ ጀርባ ወይም ከመስዋዕቱ ጀርባ ወይም ደግሞ ከአምልኮ ጀርባ ወይም ከጣዖታቱ ጀርባ ያለ ኢቪል ስፒሪት መንፈሳዊ ክፉ መንፈሳዊ ኃይል ዓለም ከዛ ዓለም ጋር መሳተፍ ነው። ይሄ አንዱ የሚያነጻጽረው። እሺ በዚህ በኩልስ ከክርስቶስ ማዕድ መሳተፍ ግን የክርስቶስን ደምና ስጋ መካፈል ግን መሳተፍ ግን ከክርስቶስና ከቤተ ክርስቲያን ጋር ከአካሉ ጋር ህብረት ማድረግ ነው። ይሄ ነው ንጽጽሩ። ህብረት ማድረግ ነው። እዛም ህብረት እዚህም ህብረት ነው። እዛም መብላት እዚህም መብላት፣ እዛም መጠጣት እዚህም መጠጣት ነው። እዛም ስፒሪቹዋል ነው እዚህም ስፒሪቹዋል ነው። እዛም ሪሊጂየስ ነው እዚህም ሪሊጂየስ ነው። እዛም ፓርቲሲፔሽን ነው ተሳትፎ ኮይኖኒያ ነው እዚህም ኮይኖኒያ ነው። ግን ምንድነው ልዩነቱ? የዓለም ልዩነት። ሁለቱ ዓለማት የጣዖታቱ ዓለም የአጋንንቱ ማህበርተኝነት መንፈሳዊ ከጀርባ ያለው ኢቪል መንፈሳዊ ኃይል ተሳትፎ፣ ይሄኛውስ ወዲኛውስ ከክርስቶስ ጋር መሳተፍ ከእግዚአብሔር ጋር መሳተፍ ከክርስቶስ ጥቅሞች ጋር መሳተፍ ከመስቀሉ ከአመጣው ውጤት ተጠቃሚ መሆን ሱታፌ ከአካሉ ከቅዱሳን ሁሉ ጋር አብሮ ካልቪን በጣም የምወድለት ንግግሩ በጌታ እራት እኛ ሁላችን ቅዱሳን አብረን እንሰፋለን ይላል። አብረን የምንተሳሰር የምንሰፋበት ከዚህ በጽዋውና በህብስቱ አማካኝነት ከምናደርገው ተሳትፎ ወይም ህብረት ወይም ሼሪንግ የተነሳ ከክርስቶስ ጋር ህብረት እናደርጋለን፣ እርስ በርሳችንም እንተሳሰራለን። የበረከት ጽዋ የበረከት የሚለው ቃል ምስጋና የሚለው ዩካሪስቶ የሚለው ዩካሪስት የሚለው ቃል ከዚህ ነው የመጣው። ዩካሪስት ማለት ምስጋና ማለት ነው። ወይም በረከት ልትሉት ትችላላችሁ፣ ባርኮት ልትሉት ትችላላችሁ። የባርኮት ጽዋ ነው፣ የምስጋና ጽዋ ነው። ስለዚህ የሁለት ዓለማት ወግ ነው። በቆሮንቶስ ውስጥ የጌታ እራት በሁለት ዓለማት ወግ ውስጥ ነው የተቀመጠው። አንደኛው ዓለም የክርስቶስ ዓለም ነው፣ የእግዚአብሔር መንግስት ዓለም ነው፣ መንፈሳዊ ዓለም ነው። ክርስቶስ ደሙን በማፍሰሱ ስጋውን በመቁረሱ ያገኘነው መንፈሳዊ እርባናዎችና ጥቅሞችን በሙሉ መካፈል ነው። ከክርስቶስ ጋር ህብረት ማድረግ ነው። ከቅዱሳን ሁሉ ጋር መተሳሰር መያያዝ ነው። ሌላ የሚያነጻጽረው ዓለም የጣዖታቱ ዓለም ነው። በጣዖታቱ ዓለም ውስጥ አትብሉ፣ አትጠጡ፣ አትሳተፉ፣ ከጣዖታት ሽሹ። ለምን? ከጀርባ ያለውን መንፈሳዊ ኃይል ነው ኢንጆይ እያደረጋችሁ ያላችሁት እየተሳተፍ ያላችሁት እንጂ ይሄ የምትበሉት ስታዩት ልክ ነው፣ ኤክስተርናል ፓርቲሲፔሽን ነው። ለጣዖት የተሰዋውን ስጋ ስትበሉት ተቀይሮ ጣዖት ሆኗል ማለት አይደለም። ተለወጠ ማለት አይደለም። አሁን የጌታ እራት ተለወጠ እንደሚሉት ወገኖቻችን እንደዛ እዛ ጣዖቱ ማዕዱ ስትካፈሉ ያ የምትበሉት ስጋ ተለውጦ የጣዖቱ ስጋ ይሆናል። ጣዖቱ መጥቶ ህብስቱ ውስጥ ይገኝበትና በኤሌመንት ደረጃ የምትበሉት ራሱን ጣዖቱን ነው አይደለም። የጳውሎስ ሐሳብ እዚህ ውስጥ ማህበርተኛ ነው የምትሆኑት፣ ተሳታፊ ነው የምትሆኑት፣ ከኮተቱ ጋር ነው የምትገናኙት፣ ከመንፈሳዊው ዓለም ጋር ነው ህብረት የምታደርጉት፣ ስፒሪቹዋሊ ሚስቲካሊ ኮኔክትድ ነው የምትሆኑት። ያ አደገኛ ነገር ነው። ልክ የጌታ እራትን በምትወስዱበት ጊዜ ከጌታ ጋር ነው ሚስቲካሊ ህብረት የምታደርጉት። ስፒሪቹዋሊ በፌዝ በእምነት በመንፈስ ከጌታ ጋር ነው ህብረት የምታደርጉት። ሞቱ ካመጣው ትሩፋት በረከት ጥቅም ጋር ነው ተካፋይ የምትሆኑት። አብራችሁ ከሚወስዱት ቅዱሳን ሁሉ ጋር ነው አብራችሁ የምትተሳሰሩት፣ አንድ የምትሆኑት። ስለዚህ የሁለት ዓለማት ወግ ነው። the tale of the two world የሁለቱ ዓለማት ወግ ነው። ሌላ ሚስቲካል የሆነ ኤሌመንቱ ንጥረ ነገሩ እንደዚህ ህብስቱ ጽዋው እንደዚህ መጥቶ አርፎ ተለውጦ ወጥቶ ገብቶ አነ ጳውሎስ በጭራሽ አይደለም። ቴዎሎጂ ኮንሰርኑ አይደለም። በኋላ
እንዴት ነው ይሄ ሞዱ ኦር ሞድ ኦፍ ፕሬዘንሱ ይሄ ህብስትና ጽዋ ምን ሆነ የሚለው ላተር ዴቨሎፕመንት ዳይቨርጀንት የሆነው ላተር ዴቨሎፕመንት ጳውሎስ እዚህ ጋር ምንም ኮንሰርን ያላደረገው ግልጽ ያላደረገው ያልተናገረው ነገር ነው ያስጨነቀን። እኛ እንደውም የማርያም መንገድ ሰጠናቸዋል። የፈለጋችሁን በሉ ችግር የለም። አትሊስት ፋንዳሜንታል ቤዚክ የሆነው ሚኒመም አሟልታችኋል። የጌታ እራትን ሪስፔክት ታረጋላችሁ። የጌታ እራትን ትወስዳላችሁ። ጌታን ኢንቮክ ታረጋላችሁ። አሚኔሲሱን መታሰቢያነቱን አትክዱም። ቤዚክ የሆነውን ነገር አንድ ሰው ካሟላ ቴዎሎጂካሊ በኋላ ዴቨሎፕ አንዳንዶቹ ጳውሎስ ጥልቅ ነው። ዝም ብላችሁ ተራቂጣ ምንድን ነው ካላችሁ በኤሌመንት ደረጃ በንጥረ ነገር ደረጃ ህብስቱና ጽዋው ምንድን ነው የሚሆነው የሚለው አይደለም የጳውሎስ ኮንሰርን። የጳውሎስ ትልቅ ቴዎሎጂካል አጀንዳ፣ የጳውሎስ ትልቅ ቴዎሎጂካል ጭብጥ ምንድን ነው ካላችሁ ተሳትፎ ነው፣ ወይም ፌሎሺፕ ነው፣ ወይም ህብረት ማድረግ ነው። ከምኑ ጋር? ከዓለሙ ጋር። ከየትኛው ዓለም? ከክርስቶስ ማዕድ በደሙና በስጋው ሪፕሬዘንት ከተደረገው ከክርስቶስ ማዕድ ኢንጆይ ከምናደርገው ከጌታ እራት ጀርባ ካለው ቴዎሎጂካል ሚስጥር ጋር ነው። ያ ቴዎሎጂካል ሚስጥር ምንድን ነው ካላችሁ ክርስቶስ ደሙን በማፍሰሱ ስጋውን በመቁረሱ መስቀል ላይ በመሞቱ ያስገኘልን ነገረ ድነታዊ ትሩፋቶች ናቸው። ከቅዱሳን ሁሉ ጋር በአንድ አካል ውስጥ አንድ ሆነን የተሳሰርንበት ሚስጥር ነው። ስለዚህ ዝም ብሎ ኤክስተርናል ፓርቲፔሽን ቢመስልም ግን ደግሞ ስፒሪቹዋሊ ሚስቲካሊ እርስ በርሳችን ከጌታ ጋር ሁሉ ህብረት የምናደርግበት መገለጫ ነው። ከጣዖታት ልክ ነው፣ ኤክስተርናል ነው፣ ውጫዊ ነው። ተራ የሚመስል ሄዶ ስጋ መብላት ነው። የሆነ አዳራሽ ዜውስ ውስጥ አፍሮዲቲ ውስጥ ወይም ደግሞ አፖሎ ጣዖት ውስጥ ወይም ደግሞ የኤፌሶኗ አርጤምስ ጣዖት ውስጥ ገብታችሁ ከጓደኞቻችሁ ከዘመዶቻችሁ ኢንቫይት ካደረጓችሁ ሰዎች ጋር ወይም ደግሞ አክሲዮን ገዝታችሁ ከሆነ ጠቅላላ ጉባኤያቸውን ብዙ ጊዜ በጥንቷ ቤተክርስቲያን በጥንቱ ዓለም በግሪኮ ሮማን የጣዖታት ዓለም በጣዖታት ቤተ መቅደሶች ነው ስብሰባዎችን የሚያደርጉት። እዛ ሄዳችሁ ለጣዖት የተሰዋውን እንደው ቀለል አድርጋችሁ ብትበሉ ብትጠጡ ፌስቲቫሉን ብትሳተፉ ልክ ነው። ውጫዊ ነው፣ መብላት መጠጣት ነው። ከህብስቱ ጋር የተያያዘ ዝም ብላችሁ ስጋ አይደል እንዴ? እዚህም ስጋ እዛም ስጋ፣ ቤቴ የምበላው ስጋ ነው፣ እዚህ የምበላው ስጋ ነው። ኢትስ ኦኬ ልትሉ ትችላላችሁ። ግን አንድ ነገር የረሳችሁት ነገር አለ ይላል ጳውሎስ። ይሄ የምትበሉት ልክ ነው፣ ውጫዊ ተሳትፎ ሊመስል ይችላል። ግን ከጀርባው ዓለም አለ። ምን አይነት ዓለም አለ? መንፈሳዊ ዓለም አለ። የአጋንንት ማህበርተኝነት ነው። ለምን? ኢን ኦነር ኦፍ ዘ አይዶል የተሰዋ ነው። ያንን ጣዖት ያንን አማልክት ለማክበር ተብሎ የተሰዋ መብል ነው። ለጣዖት የተሰዋ ለጣዖት የተሰጠ ፌስቲቫል ነው። እዛ ውስጥ ነው እየተሳተፋችሁ ያላችሁት። ስለዚህ ከጀርባ ያለውን ክፉ እኩይ የሆነ መንፈሳዊ ኃይል ወደ ህይወታችሁ እየጋበዛችሁ ነው። ከዛ ዓለም ጋር ጆይን እያደረጋችሁ ነው። ራሳችሁን ችግር ውስጥ አደጋ ውስጥ እየከተታችሁ ነው። የጌታ ማዕድ ስትካፈሉም ይሄን የሚሆነው ከጌታ ጋር ነው ህብረት የምታደርጉት። ከቅዱሳኑ ሁሉ ጋር ነው ህብረት የምታደርጉት። በእግዚአብሔር ዓለም ውስጥ ነው ተሳትፎ የምታደርጉት። የእግዚአብሔር ዓለም በክርስቶስ ስራ አማካኝነት ካመጣው ካስገኘው ነገረ ድነታዊ ትሩፋት ተካፋዮች ነው የምትሆኑት። It's all about fellowship. It's all about participation. It's all about sharing ነው። ሪቶሪኩ ይሄ ነው። ሪቶሪካል በቃ ዋነኛው ሪቶሪካል ሙቭ ምንድን ነው? ለጣዖት የተሰዋውን ምግብ ብትበላ ከአጋንንቱ ጋር ህብረት እያደረክ ነው። ነገር ግን የጌታን ጽዋ የጌታን ማዕድ ግን ብትበላ ብትጠጣ ከቅዱሳኑ ሁሉ ጋር ከጌታም ጋር ህብረት እያደረክ ነው፣ ተካፋይ እየሆንክ ነው። ስለዚህ ፌሎሺፕ ምንድን ነው ኢምፕላይ የሚያደርገው? ህብረት ማድረግ፣ መሳተፍ። ሞራል ሎጂኩ ምንድን ነው? ሪል አሊያንስነትን ነው። እውነተኛ አባሪነትን ነው። እውነተኛ ዝምደታዊነትን ነው። ሪሌሽናል ፋሚሊ ቤተሰባዊ ትስስርን የሚያመጣ ነገር። ፌሎሺፕ ምንድን ነው? ፓርቲሲፔሽን ሱታፌ ምንድን ነው? ህብረት ማድረግ ምንድን ነው? በጌታ ማዕድ ዙሪያ አብሮ መብላት መጠጣት ምንድን ነው ካላችሁ
እውነተኛ የሆነ ሪል የሆነ አሊያንስን፣ ህብረትን፣ ትስስርን፣ ቁርኝነትን፣ አንድነትን፣ ግንኙነትን፣ ቡድንተኝነትን የሚያመጣ ነገር ነው። አሊጀንስን የሚያመጣ ነገር ነው። ዝምድናን የሚያመጣ ነገር ነው። እየተዛመድክ ነው ከክርስቶስ ጋር እየተዛመድን ነው። እርስ በርሳችን እየተዛመድን እየተሳተፍን እየተባበርን ነው ከእግዚአብሔር መንግስት ጋር ከክርስቶስ ጋር ከክርስቶስ ስራ ጋር። በጣዖቱ ዓለም ውስጥ እዛ ሄዳችሁ ስትሳተፉ እየተዛመዳችሁ ነው፣ እየተወዳጃችሁ ነው፣ እየተቆራኛችሁ ነው፣ እየጋበዛችሁት ነው። ያንን ወርልድ ቪው ያንን ዓለም ወደ ህይወታችሁ እየተሳተፋችሁ ነው። ያ ክፉ እኩይ የሆነ መንፈሳዊ ዓለም ከእግዚአብሔር ሊያርቃችሁ ሊያጣላችሁ ወደሚችል የጣዖት ስርዓት የጣዖት ዓለም ውስጥ ይከታችኋል። ከጣዖት ሽሹ። አትብሉ፣ አትጠጡ። የምትበሉት፣ የምትጠጡት፣ የምትሳተፉበት፣ ህብረት የምታደርጉበት፣ የምትካፈሉት የጌታ ማዕድ አንዱ ምረጡ። የጳውሎስ ትምህርት ይሄ ነው። እና ጽዋው ምን ይሆናል? እና ህብስቱ ምን ይሆናል? ጽዋው ላይ እንዴት ነው ጌታ የሚገኝ? ህብስቱ ላይ እንዴት ነው የሚገኝ? ከህብስቱና ከጽዋው ጋር በተያያዘ ንጥረ ነገሩ ምን ይሆናል? ጳውሎስ ወይኑ ምንድን ነው የሚሆን? ሲተርፍ ምን እናድርገው? ስንቀዳው ምን ያህል ሚሊ ሊትር እናድርገው? ቂጣው ምንድን ነው? ይሄ ቢግ ቴዎሎጂካል ቲሙን ሞቲቭን በጣም ሬዲዩስ የሚያደርግ ሜታፊዚካል ፊሎሶፊካል ስትራግል ድካም ነው። ኢትስ ኦኬ ስሩአውት ኤጅስ ብዙዎች ያብራሩ ካቶሊኮች ሳይቀሩ ትራንስሰብስታንሺዬሽንን በ1215 ከ1200 ዓመት በኋላ ነው የቋጩት። ሲባል እንትኑ ላይ ተገኘ፣ እንትኑ ተለወጠ፣ ጣዕሙ አልተቀየረም፣ እንትኑ ደግሞ መጣ፣ እንትን የሚባል አባት እንዲህ ብሎ ነበር፣ እንትን የሚለው ሲባል ህብስቱ ጽዋው ምናምን ሲባል 1200 ዓመት በቃ ዶግማ ምን ትራንስሰብስታንሺዬሽን ኢትስ ኖት ኢዚ ቀላል አይደለም። የመጽሐፍ ቅዱሱ ግልጽ ትምህርት የመጽሐፍ ቅዱሱ ግልጽ ቴዎሎጂ በደንብ አንደርስታንድ አድርገን እሱ ላይ ሴትል ካደረግን በኋላ ብንራቀቅና በነዛ ነገሮች ደግሞ ኢንጆይ ብናረግ ኢትስ ኦኬ። እኔ ደስ ይለኛል። ፊሎሶፊካል ቴዎሎጂካል ነገር በጣም ነው የምወደው። ፋንዳሜንታል የሆነውን ሞቲቭ ፋንዳሜንታል የሆነውን ነገረ መለኮታዊ ነገረ ድነታዊ ጭብጥ ግን አንደርማይን አድርገህ ሀቅ አለ ወደዛ ፊሎሶፊካል ወደሆነው ሜታፊዚካል ወደሆነው ነገር እድሜህን ዘመንህን የምትጨርስና እዛ ውስጥ ገብተህ የምትቀር ከሆነ ዛት ኢዝ ሮንግ። በዛ ምክንያት ደግሞ ቸርች ዲቪዥን ውስጥ የምትገባ ከሆነ እኔ እበልጣለሁ መንፎካከር ከሆነ ዛትስ ሮንግ። ዛትስ ኖት የመጽሐፍ ቅዱሱ ትምህርት። እግዚአብሔር ይመስገን እኛ መጽሐፍ ቅዱስ ውስጥ ያለውን ግልጽ የሆነውን ትምህርት እንቀበላለን፣ እንወስዳለን፣ በሱ እንደሰታለን። ከዛ በኋላ ተጨማሪ በኋላ እየመጡ ያሉ እየዳበሩ ያሉ ነገሮችን ደግሞ እየመረመርን ኢንተርቴን እናደርጋለን። ስነ መለኮታዊ ትርጓሜ ምንድን ነው? ቁጥር 16 ከክርስቶስ ደምና ስጋ ጋር ህብረት ማድረግ ሲል ምን ማለቱ ነው? አዎ ጌታን መመገብ ነው። ኢትስ ኦኬ። ካልቪንም አዎ ክርስቶስን እንመገበዋለን። ሎካሊ አይደለም፣ ፊዚካሊ አይደለም፣ ከንጥረ ነገሮች ጋር የተያያዘ አይደለም። የክርስቶስ አካል በሰማይ ነው። አማኞች በእምነት በመንፈስ ቅዱስ ወደ ጌታ ማዕድ ይወሰዳሉ። ጌታን ስፒሪቹዋሊ ፌስት ያደርጋሉ። በጣም የምወደው አገላለጽ ነው። ስፒሪቹዋል ፕሬዘንስ ባይዘው ኮንቪንስ እያደረገኝ መጥቷል። ልክ ነው። ጌታን በመንፈስ እንመገባዋለን። ምን ማለት ነው? ቋንቋው የጌታን አቅርቦቶች ሁሉ እናገኛለን። መንፈሳዊ በረከቶችን ሁሉ እንቀበላለን። አንዱ መንገድ ነው። የእግዚአብሔርን ጸጋዎች በክርስቶስ ያገኘናቸውን ነገረ ክርስቶሳዊ ነገረ ድኖታዊ ትሩፋቶችን ሁሉ የምንቀበልበት አንዱ መንገድ ነው። በእምነት በመንፈስ ወይኑና በህብስቱ በአካላዊ ገጽታው ሳይሆን እንደ ክርስቶስ ደምና ስጋ ስንቀበል ዝም ብሎ ባዶ ሲምቦል ባዶ መታሰቢያ ብቻ ሳይሆን ሪል ፓርቲሲፔሽን ህያው ተሳትፎ። እስኪ ህያው ተሳትፎ ብላችሁ ጻፉ። በጣም በቃ እኔ እንደውም አዲስ የሞድ ኦፍ ፕሬዘንስ ቋንቋ እየፈጠርኩ ነው። 5ኛ ነው ምናምን አድርጋችሁ ደምሩት። ሪል ፕሬዘንስ ሪል ፓርቲሲፔሽን
ሪል ህያው ተሳትፎ በሪል አማናዊ ምናምን ከሚል ይልቅ በህያው ተሳትፎ ነው ማምነው። ሪል በሆነ ፓርቲሲፔሽን ዊዝ ክራይስት ኤንድ ሂዝ ቦዲ ኦፍ ክራይስት በአካሉና በክርስቶስ ከአካሉ ከቅዱሳን ሁሉ ጋር እና ከክርስቶስ ጋር እውነተኛ አማናዊ የሆነ ህብረት፣ አማናዊ ተሳትፎ፣ አማናዊ የሆነ ግንኙነት የማደርግበት በዓል ነው፣ ማዕድ ነው። አማናዊ የሆነ ህያው የሆነ አክቲቭ የሆነ ሪል የሆነ ተሳትፎ። ይህንን ነው ጳውሎስ እዚህ ክፍል ውስጥ እያወራ ያለው። አንተ ዝም ብለህ ኤክስተርናል መስሎ ነው እንዴ? አይ ኤክስተርናል ተራ ነገር አይደለም። አረ የጣዖት የተሰዋውን ስጋ ሄደህ እዛ ፌስቲቫል ስትካፈል ህያው ተሳትፎ እያደረግክ ነው። ምን ማለት ነው ጳውሎስ? ከአጋንንት ጋር ማህበርተኛ እየሆንኩ ነው እንዴ? የታለ አጋንንቶቹ? እኔ እኮ ስጋ ነው የምበላው። ኖ ለአጋንንቶቹ ክብር በእነሱ ስም የተሰዋን ነገር ስለምትበላ እሱ የአጋንንት ማህበርተኛ ያደርግሃል። ቢኬርፉል። ስለዚህ ሲንተሳይዝ ላድርግና ልጨርስ። ሲንተሲሱ ምንድን ነው? ይህ ክፍል የሚያወራው የጌታ እራት እንደው ዝም ብሎ ባዶ የአእምሮ መታሰቢያ አእምሮዊ የሆነ ትዝታ ሳይሆን ሪል የሆነ ሼሪንግ፣ ሪል የሆነ ፌሎሺፕ ከክርስቶስና ከአካሉ ጋር ስለማድረግ ነው። ይህ ሱታፌ እንዴት ነው የሚከናወነው? በህብስቱና በጽዋ አማካይነት፣ በአጠቃላይ በጌታ እራት አማካይነት በእውነት በእምነት በመንፈስ የሚከናወን ነው። የክርስቶስ ሥጋና ደም የሚሉ ቃላት የተሸከሙት ከባድ የሆነ ክርስቶሳዊ መስዋዕታዊ ህይወታዊ የሆኑ ጭብጦች አሁንም ክርስቶስ ሕያው ሆኖ ለቅዱሳኑ አካሉ ለሆነች ቤተ ክርስቲያን ራሱን እንደ መንፈሳዊ መና የሚያድል ራሱን እንደ መንፈሳዊ ምግብ የሚሰጥ ለመሆኑ ማረጋገጫ ነው። ስለዚህ ተሳትፎ የሚያሳየው ምንድን ነው? ከክርስቶስ ጋር ህብረት ማድረግን ነው። ከክርስቶስ ጋር አንድ መሆንን ነው። አብሮ መሰራት፣ መገንበት፣ አብሮ መታነጽ፣ አብሮ መሸመን፣ አብሮ መዋሃድን የሚያሳይ ነው። አንድ ህብስት፣ አንድ አካል መሆንን ነው። ስለዚህ እኛ ክርስቲያኖች ከክርስቶስና ከአማኞች ሁሉ ጋር ህብረት የምናደርግበት ፋሚሊ ሚል ቤተሰባዊ ምግብ ቨርቲካሊ ወደ ላይ ባለው ቀስት ከክርስቶስ ጋር፣ ወደ ጎን ባለው ቀስት ከቅዱሳኑ ሁሉ ጋር ህብረት የምናደርግበት ሪል አፕሮፕሪዬሽን፣ ዝም ብሎ ሚር ሲምቦል ባዶ ምልክት አንዳንዶች እንደሚያሙን አንዳንዶች ስማችንን እንደሚያጠፉት ሳይሆን እውነተኛ የሆነ ህያው የሆነ ሱታፌ፣ እውነተኛ አማናዊ ተሳትፎ፣ እውነተኛ ተሳትፎና ህብረት ከክርስቶስና ከአካሉ ጋር የምናደርግበት የተባረከ የበረከት ጽዋ፣ የበረከት ህብስት ነው። የክርስቶስን ይህንን ማዕድ አለማክበር፣ የክርስቶስን አካል አለማክበር፣ አለማወቅ አንወርዚ በመሆነ መልኩ ሳይገባው ይህንን እንጀራ መብላት፣ ይህንን ጽዋ ሳይገባው በዚህ ጥልቀት ሳይረዳ ሳይጠነቀቅ ሳያስተውል በግዴለሽነት ኤክስተርናል ነው ብሎ ሲወስድ ዕዳ አለበት። ፍርድ ነው። ሳያምን ሳይገባው ሳይረዳ ይህንን ሳይለይ የጌታን ጽዋ ከጣዖት ጽዋ ጋር እኩል ሁለቱንም እበላለሁ እንዳሉት ቁጥር 10 ላይ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉ። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ጌታን ማስቀናት ሁላ ነው። ስለዚህ ራሳችን መርምረን በማስተዋል በጥንቃቄ በክብር የምንወስደው የተባረከ የጌታ ማዕድ ነው። ስለ ራበህ የምትበላው አይደለም ይላል ጳውሎስ። ስለ ራባችሁ የመጣችሁ አትብሉ፣ አቃላችሁ አትብሉ፣ አዋርዳችሁ አትብሉ። እንደሱ ከበላችሁ ለፍርድ ነው የምትበሉት። ይሄ ጌታን መናቅ ነው። ይሄ ያስቀጣል። አያሌዎች ታመዋል፣ ደክመዋል፣ አንቀላፍተዋል፣ ከጌታ ፍርድ በታች ሆነዋል። ለምን? ሪል ተሳትፎ ነው። ሪል ፓርቲሲፔሽን ነው የሚል ነው። ወገኖች ተባረኩ። በጣም
ስለመጣችሁ ታፕታፕ ሼር ምናምን ስታደርጉ የነበራችሁ ገስትም ያላችሁ ሁላችሁም ዘግይታችሁ የመጣችሁ ጌታ ይባርካችሁ። አሁን አጭር ጸሎት እናድርግና እድሉን ለእናንተ ልስጣችሁ። ጌታ ሆይ ስለ ማዕድ ለቤተ ክርስቲያን ስለሰጠኸው ስርዓት ቅዱስ የጌታ እራትን ስታብሊሽመንት ወደኋላ ተመልክቶ ይዞ መጥቶ የሚያወራውን የሚተረጉመውን ትርጉም ነው። ስለዚህ ያው እሺ ይቅርታ ከዚህ በላይ ከጮኩኝ ያስለኛል። ያው ጀምሬ ለዛ ነው። እሺ እቺ እኔ እንግዲህ የተቀበልኩትን ነገር አሳልፌ እሰጣለሁ ሲል የዚህ የአንደኛ ቆሮንቶስ ምዕራፍ 15 ላይ እንመለከተዋለን። አንደኛ ቆሮንቶስ እዚህ ምዕራፍ 11 ላይም ተመሳሳይ ነገር ያስቀምጣል። ቁጥር 23 ላይ አሳልፌ የሰጠሁትን ከጌታ ተቀብያለሁ ብሎ ማለት ነው። ከዛ ሲኖፕቲኮቹን ነው ወይም ደግሞ ሶስቱን ወንጌላት ነው ይዞ የሚመጣው ማለት ነው። በዛ ሌሊት እንጀራን አንስቶ አመሰገነና ቆርሶ እንካችሁ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ ብሎ ይናገራል። ለመታሰቢያ ያድርጉት የሚለውን ይህ ስጋዬ ነው ከሚል ጋር ያመጣዋል። ከዚህ ከሊትራል ቼንጅ ጋር ሊትራሊ ህብስቱ የጌታ ስጋ ሆኗል ምናምን ከሚለው ነገር ጋር ማገናኘት በጣም ከባድ የሚሆንበት ምክንያት ይሄ ነው። የቸርች ሂስትሪውን ኔክስት ዊክ እናያለን መሰለኝ ጌታ ቢፈቅድ። ስለዚህ ምን ያደርጋል በዚህ ቴክስት ውስጥ ይሄ የጌታ እራት በመጀመሪያ እንግዲህ ከኢየሱስ ክርስቶስ ንግግር ነው ጀምሮ የመጣው፣ ሰው ሰራሽ የሆነ ስርዓት አይደለም። ስለዚህ ሰው ሰራሽ ካልሆነ ደግሞ ጌታ ራሱ በተናገረበት በዛ መንፈስ መነገር አለበት ነው። ቀጥሎ ይሄ መታሰቢያ የሚለውን ነገር ያስቀምጠዋል። ቁጥር 26 ላይ ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ሞቱን ትናገራላችሁ ይላል። መታሰቢያነት ይሄ ሜሞሪያሊዝም የሚባል ነገር እንደው ባዶ ሜሞሪያል ነው እንዳንል ከሚያስችሉን ነገሮች አንዱ ይሄኛው ስለሆነ ማለት ነው። ጌታ እስኪመጣ ድረስ ለቤተ ክርስቲያን የተሰጠ ሞቱን የምትናገርበት ዊች ሚንስ ቤተ ክርስቲያን እንደው የክርስቶስን ሞት በመናገር ጸንታ የምትኖርበትን ያንን አክሰስ ጭምር የሚሰጥ የመሆኑን ጉዳይ ያስቀምጣል። ታዲያ ሳይገባው ደግሞ አንወርዚ ማነር በሆነ መንገድ ደግሞ የበላ ሰው እንግዲህ ጌታ ስጋና ደም አለበት እያለ ይናገራል። ስለዚህ ሐዋርያው ጳውሎስ ምንድን ነው ስለ ጌታ እራት የሚያምነው የሚለውን ነገር ከዚህ ጋር አያይዘን ማየት ይጠበቅብናል ማለት ነው። እንግዲህ ሐዋርያው ጳውሎስ እነዚህ ነገሮች ሲናገር ቀጥሎ የሚናገራቸው ነገሮች እነዚህ በተለይ ከዚህ ከመተባበር ጋር በተገናኘ የሚያስቀምጠው ነገር ቅድም ኤቢ ስታነሳው ነበር እና ወደ ብሉይ ኪዳን ተመልሶ እነዛ እኮ አገልጋዮች የሚያደርጉት ነገር እነዛ አገልጋዮች የብሉይ ኪዳኖቹ ካህናት ማለት ነው። እነሱ እኮ እንደው ሲያደርጉ ሲመገቡ ከጌታ ማዕድ ሲመገቡ ከመሰዊያው ማህበርተኛ እየሆኑ ነው። ስለዚህ ቅድም እያለ ነበር ሌላ መንፈሳዊ ዓለም አለ። ስለዚህ ያንን መንፈሳዊ ዓለም ነው እየተካፈሉ ያሉት። ከዚህ የተነሳ እንደው ያንን ከበሉ በኋላ ወጥተው ደግሞ እነ ባህል ቤት ሄደው ምግብ አይበሉም። ወጥተው ሌላ ሀገር ሄደው ምግብ አይበሉም። ኦኬ፣ ከመሰዊያው ጋር ተባብረዋል። እነዛ ሰዎች ከእግዚአብሔር ጋር እየተባበሩ ነው። እዛ ጋር ዩናይት አድርገዋል ከዛ ዓለም ጋር። ስለዚህ ከዛ ዓለም ጋር ዩናይት ሆኖ የሚኖሩበት ጭምር ነው። መሰዊያው ላይ ያለው ያ ህብስት ከመሰዊያው የሚመገቡት ምግብ በሙሉ ያንን ነው የሚያሳየው፣ የጌታ ማዕድ ብሎ የሚጠራው ማለት ነው። ስለዚህ ያንን የጌታ ማዕድ ነው አምጥቶ ለክርስቶስ የሚያውለው which means አሁንም ከዚህ ስትበሉ ምን እያደረጋችሁ ነው? ከጌታ ጋር እየተባበራችሁ ነው ያላችሁት። አንደኛ የክርስቶስን አምላክነትም ጭምር የሚናገር ነው። አንዳንድ ጊዜ የጌታ እራት እንደዚህ ነው ወይስ እንደዛ ነው ብለን እንትን ስናደርግ ስንከራከር ምን ስንል አንዳንዴ ሌሎች ሪያሊቲዎችን እንደምጨምር ደግሞ እናጣለን ብዬ አስባለሁ። ስለዚህ ይህ ክፍል አንድ የሚናገረው ነገር ምንድን ነው? የጌታ እራት ወር ደግሞ ይህ የጌታ ማዕድ ከጌታ ማዕድ መካፈል ምናምን የሚባሉ ነገሮች ኢቭን አንደኛ ቆሮንቶስ ላይ የኢየሱስ ክርስቶስን ዲቪኒቲ የሚያሳዩ ናቸው። የኢየሱስን አምላክነት የሚያሳዩ ሆነው እናገኛቸዋለን። ማነው ቦማን ጁኒየር ይህንን እንትን ብሏል። ፑቲንግ ጂሰስ ኢን ሂዝ ፕሌስ የሚል መጽሐፍ አለውና እዛ ላይ በደንብ አስቀምጦታል።
የክርስቶስን አምላክነት የሚናገር ነው ፖይንቱ። ኦኬ የክርስቶስን አምላክነትም ጭምር የሚናገር ነው። ታዲያ ምንድን ነው የሚለው ከዛ በኋላ? ይህ እኮ አሁን ያነበብነው ክፍል ላይ ምን አስቀምጦልናል? ይህ ስጋዬ ነው ብሎ ከተናገረዋል ለመታሰቢያ ያድርጉት ብሎ ተናግረዋል አለ። ከዛ ይህ ንብስ ሳይገባው የሚወስድ ሰው ካለ ምን ያደርጓል? ለራሱ ፍርድን ያመጣል። ካለዛስ ሁልጊዜ ከዚህ ህብስት ጋር በተካፈላችሁ ጊዜ ምን ትሆናላችሁ? ሞቱን እስኪመጣ ድረስ ክርስቶስ እስኪመጣ ድረስ ሞቱን ትናገራላችሁ። ኦኬ ስለዚህ ከዛ በኋላ ግን ይህንን የጌታን ማዕድ የሚካፈልና የሚቋደስ ሰው በቀጥታ ከክርስቶስ ጋር ህብረት ያደርጋል። ለምን? ይህ የምንቆርሰው ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለም። ባዶ ህብስት አለመሆኑን ወይም ደግሞ እንደው ዝም ብሎ እንትን የሆነ ህብስት አለመሆኑን ኮመን ዳቦ አለመሆኑን መጀመሪያ ይናገራል። ኮመን ህብስት አለመሆኑ ማንም ሰው የሚበላው አይነት ነገር አለመሆኑ ማለት ነው። ኦኬ ዝም ብሎ ገብቶ ማንም ሰው ሊበላው የሚችለው አይደለም። ከሌላው ህብስት የሚለየው ነገር አለ። ምን አለ? ከጌታ ስጋ ጋር ህብረት አለው ወይንስ ከጌታ ደም ጋር ህብረት አለው? እሱ ራሱ ሊትራል የጌታ ስጋ ነው አይደለም። ታዲያ ምንድን ነው? ከጌታ ስጋ ጋር ግን ህብረት ያለው ነገር። ለምን? ይህ ስጋዬ ነው ደግሞ ስለመታሰቢያ ያድርጉት ብሎ ይናገራል። ከኋላው የጨመረው ሪያሊቲ አለ። ይህንን ኔክስት ዊክ ጌታ ቢፈቅድና ብንኖር እናነሳዋለን ብዬ አስባለሁ። የጨመረው ሪያሊቲ አለ። የጌታ ስጋ የሚያመጣው ኢምፓክት ሪያሊቲ አለ። መታሰቢያነት እዛ ድረስ ይደርሳል። ወይም ደግሞ በክርስቶስ በመስቀል ላይ የሰራው ክርስቶስ በመስቀል ላይ ያፈሰሰው ደግሞ ያመጣውን ያንን ኢምፓክት ጭምር ሪያላይዝ ያደርጋል። ልክ መታሰቢያ ስንል የፋሲካውን በግ ሲበሉ ልክ ከግብፅ እንደወጣ ሰው ነፃ እንደሆነ ሰው ነው የሚበሉት። በምርኮ ሀገር ሆኖ መብላት አይችሉም። ስለዚህ ሰው ከኃጢአት ነፃ ያደረገውን ያንን የክርስቶስን ያንን የነፃነቱን ስራ እኛን ነፃ ያደረገበትን ስራ ይሳተፍበታል በዛ በጌታ። ስለዚህ አንድ ምን አለው? መንፈሳዊ ሪያሊቲ አለው። ይቅርታሽ፣ አንድ መንፈሳዊ ሪያሊቲ አለው። እዚህ የተነሳ ኮመን ህብስት አይደለም። ለምን? ከጌታ ስጋ ጋር ህብረት ያለው ስለሆነ። ይህ ስጋዬ ነው ያለው ለምንድን ነው ታዲያ? ኦኬ ይህ ስጋዬ ነው ያለው ታዲያ ለምንድን ነው? ከዛ ስጋ ጋር ህብረት ያለው ስለሆነ፣ ሲምቦሊካሊ ያንን የሚገልጽ ስለሆነ። ኦኬ ሶ እንግዲህ አውተንቲሲቲው አይታወቅም ብዙ እንትን ጋር በተለይ ከሄሬኒዮስ ስራዎች ጋር በተያያዘ እዚህ ሰሞኑን ቲክቶክ ላይ ሲራወጥ ያየሁት አንድ ቴክስት አለ። ምንድን ነው የሚባለው? ይሄ ምን 37 ይሄ በጭቅጫቂ እንትኖች ፍራግመንት 37 ማለት ነው። እና ፍራግመንት 37 ላይ ያስቀመጠው ነገር አለ። ባለፈው ሲያነቡት ሳኩኝ እኔ ምሳሌ አይደለም የሚሉ ሰዎች ሲያነቡት አይቼ። ምክንያቱም አንቲታይፕ ብሎ ያስቀምጧል። አንቲታይፕ ማለት ኤግዛክት ካውንተር ፓርት ማለት ነው። ኦኬ በእንትኑ ራሱ ማለት ነው። አንቲታይፕ የሚለው ኤግዛክት ካውንተር ፓርት ማለት ነው። ስለዚህ ሲምፕሊ ራሱን የሆነ እያለ አይደለም። አንቲቲፖስ የሚለው ሌሎችም አባቶች ተናግረውታል። ሶ ፖይንቱ ምንድን ነው? ኦፍኮርስ ምሳሌያዊነት አለው። የማን የጌታ ስጋና ደም ምሳሌያዊነት አለው። ስለዚህ ከኋላው የጨመረው ያ ትልቅ ሪያሊቲ የጌታ ስጋና ደም ያ የጌታ ስጋና ደም በመስቀል ላይ መስዋዕት መደረጉ ያመጣው ያ ኢምፓክት ኦኬ ከጀርባው ያንን ትልቅ ሪያሊቲ ይገልጻል። ዛሬም የጌታ እራትን ስንመገብ፣ ዛሬም ከጌታ እራት ስንካፈል እንደዛ አይነቱ ሪያሊቲ ውስጥ እየኖርን እንደሆንን እርግጠኛ እንሆናለን። ነገ የመነሳት ተስፋ እንዳለን ኮራፕትድ የሆነ ኔቸር ብቻ ኖሮን በቃ ኢንኮራፕትብል የማንሆን ድጋሚ የማይነሳ እንዳልሆንን የመነሳት ተስፋ እንዳለን ጌታ እስኪመጣ ድረስ ቤተ ክርስቲያን ህልውና እንዳላት ጌታ ሲመጣ በክርስቶስ ያንቀላፉ ሁሉ እንደሚነሱ ኦኬ እርግጠኛ ሆነው የሚካፈሉት ማዕድ የፋሲካውን በግ እየበሉ ምርኮ ሀገሬው እንዲያለ ነው ብለው እንደማይጨነቁ እንደዛ ኦኬ ምርኮ ሀገር አይደለንም በነፃነት ነው የምንኖረው ብለው ሐሴት እያደረጉ እንደሚወስዱት እንደዛ ኦኬ የፋሲካ በግ እግዚአብሔር በግብፅ ካደረገው የማዳን ስራ ጋር ኦኬ በግብፅ ካደረገው የማዳን ስራ ጋር ህብረት ያለው እንደሆነ እንደዛ ዛሬም ያ ህብስት ከጌታ ስጋና ደም ጋር ህብስት አለው ማለት ስራ አለው ወይ ደግሞ ህብረት አለው። ዛትስ ዋይ አው ሪል የሆነ ተሳትፎ እናደርጋለን ክርስቶስ ከሰራልን ከዛ
የዘላለም ሕይወት ተስፋ ጋር ክርስቶስ ካደረገልን ከዛ መስዋዕትነት ጋር ተሳትፎ እናደርጋለን። ጸጋ እንካፈልበታለን። ኦኬ፣ ጸጋ እንካፈልበታለን። ኮመን የሆነ ነገር አይደለም። ሊትራሊ ህብስቱ ተለውጦ የሚል ቴዎሎጂ ግን ጳውሎስ አያውቅም። የመለወጥ ቴዎሎጂ ይዞ አይመጣም። ታዲያ የህብረት ቴዎሎጂ ይዞ ይመጣል። የተሳትፎ ቴዎሎጂ ይዞ ይመጣል ማለት ነው ጳውሎስ። ኦኬ፣ ስለዚህ ያንን እናያለን ማለት ነው። ኔክስት ምናልባት ማንሳት ኔክስት ስለምናነሳው ነው እየዘለልኩት ያለሁት። በተለይ ኤቨርት ፈርጉሰን እዚህ ላይ ያነሳቸው ድንቅ ድንቅ ሀሳቦች አሉ። ኦኬ፣ ድንቅ ድንቅ የሆኑ ሀሳቦች አሉ። ስለዚህ ያንንም አብረን እናነሳለን። ታዲያ ይሄንን ይዞ መጥቶ አንድ ሰው የግሪክ ሜንታሊቲ ላለው እንደ አዲስ ጌታን እየተቀበለ ላለ በግሪክ ፊሎሶፊ ውስጥ በግሪክ ፔጋኒስቲክ እሳቤ ውስጥ ላለ ህዝብ የጌታን እራት እነ ሄሬኒዮስ እንዴት ይንገሩት? ኦኬ፣ ስለ ጌታ እራት እነ ጀስቲን ማርቲር እንዴት ይንገሩት? ሶ ከዛ ህዝብ ጋር ቋንቋውን እንዴት ነው አዳፕት ሊያደርጉት የሚችሉት የሚለውን ነገር ደግሞ እነሱ ደግሞ ትግል ታግለውበታል። ኦኬ፣ ታግለውበታል። ስለዚህ ያንን ደግሞ ማየት ይኖርብናል ቸርች ሂስትሪ ላይ ገብተን ማለት ነው። ስለዚህ ወደ ቤተክርስቲያን ታሪክም ስንመጣ ግን እንደው ሁሉም በተለያየ መንገድ ነው የገለጡት እንጂ ሁሉም አንድ በሆነ መንገድ ገልጠውታል። ልክ አይደለም። ቼሪ ፒክ ነው የሚሆነው። ኦኬ፣ ቼሪ ፒክ ነው የሚሆነው። የሆነ ስጋና ደም ያሉትን ቆራርጠን ለእኛ ቴዎሎጂ የሚመጥን አንድ ነገር ስንሰራ ማለት ነው እንጂ ቄርሎስ ዘኢየሩሳሌም እና ሄሬኒዮስ የጌታ እራትን የገለጹበት መንገድ አንድ አይነት አይደለም። አምብሮስ እና ሄሬኒዮስ የገለጹበት መንገድ አንድ አይነት አይደለም። ስለዚህ እነዛን ነገሮችም ትንሽ ቁጭ ብሎ ማየት ያስፈልጋል ብዬ አስባለሁ። እሱን ደግሞ ኔክስት እናደርጋለን ብዬ አምናለሁ፣ ጌታ ይፈቅድና ብንኖር። ሶ ኤቢ ተባረክ። ኦፍኮርስ ይህ ህብስት ባዶ ህብስት አይደለም። ከዛ መንፈሳዊ ዓለም ጋር እንትን አለው፣ ህብረት አለው። ሶ ያንን ስንወስድ መጠንቀቅም ያለብን ያንን ስንወስድ ደግሞ መጠንቀቅ ብቻ አለም እጅግ በጣም ሀሴት ማድረግ ያለብን ለዛ ነው። እና ተባረኩ፣ ጌታ ይባርካችሁ። ቃል ተባረክ። ቴንክ ሶ ማች። የቤተክርስቲያን አባቶችን ጉዳይ በሚቀጥለው ሳምንት እስከምናነሳ የቸኮልክ ትመስላለህና እንዋጋ የሚል ኮሜንት ነው እየሰጠ ያለው። ልክ ነው። ኔክስት ዊክ ደግሞ የቤተክርስቲያን አባቶች የጌታ እራትን እንዴት ምን አይነት አስተንትኖት ሰጡ፣ ቫሪጌትድ ቢሆንም በጣም ብዙ አይነት ኤክስፕላኔሽኖች፣ ብዙ አይነት ደግሞ የራሳቸው ኮንቴክስትም አለ። ኔክስት ዊክ በደንብ እናየዋለን፣ ብዙ እንማርበታለን ጌታ ቢፈቅድ። ዛሬ ቢያንስ የቆሮንቶስ ቤተክርስቲያንን በተመለከተ ባጭሩ የጳውሎስ አጠቃላይ የጌታ እራት አስተምህሮ ሁለት ነገሮች አይደለም በግልጽ አሁን ይህን ትምህርት ዩቲዩብ ላይ ታገኙታላችሁ። እዚህ ያሉ እና ጋፕ ያሉ ሌሎችም ልጆች ይኖራሉ። ዩቲዩብ ላይ ሊንኩን ቴሌግራም ግሩፕ ላይ ያስቀምጥላችኋለሁ። በደንብ ኤክስፕሌን ያደረግ ነው። ዘግይታችሁ የመጣችሁ ቁርጥ ያለ ነገር እንዳትይዙ ብዬ ግን ሁለት ነገሮችን ጳውሎስ አያስተምርም። ባዶ መታሰቢያን አያስተምርም። ሚር ሚሞሪያሊስት አይደለም። ኢምፒቲ ሲምቦል አይደለም። ይሄ የለም። ይሄን አያስተምርም እዚህ ክፍል ውስጥ። ሁለተኛው በህብስትና በጽዋ ደረጃ፣ በሰብስታንስ ደረጃ፣ በኤሌመንት ደረጃ በኋላ ዴቨሎፕ ያደርገውን የተብራራውን አይነት ትምህርት አያስተምርም። ይሄ ሞድ ኦፍ ፕሬዘንስን እዚህ ጋር ህብስቱ ላይ እንዲህ ሲሆን ነው፣ ተለውጦ ነው፣ ከጎን ነው፣ ከውስጥ ነው፣ ከላይ ነው የሚሉ ኤክስፕላኔሽኖች ለጳውሎስ በግልጽ ያስቀመጣቸውና ያስተማራቸው ነገሮች አይደሉም። ወይም እሱ አይደለም የጳውሎስ ቴዎሎጂ። የጳውሎስ ትልቁ ቴዎሎጂ ተሳትፎ ነው፣ ሱታፌ ነው። ከሁለቱ ወርልድ ቪዎች ጋር፣ ከአጋንንቱ ዓለም ጋር፣ ከእግዚአብሔር ዓለም ከክርስቶስ ዓለም ጋር። ስለዚህ እኔ በጣም ቆንጆ ሐረግ ቅድምም እንደነገርኳችሁ ነው ብዬ የምገልጸው ህያው የሆነ ህያው የሚለውን ከፈለጋችሁ አማናዊ በሉት፣ እውነተኛ በሉት፣ ህያው የሆነ ተሳትፎን ነው የሚያስተምረው ጳውሎስ። የጌታ እራት ማለት ህያው ተሳትፎ ነው። ከማን ጋር? ከክርስቶስ ጋር።
ከማን ጋር? ከቤተ ክርስቲያን ጋር በጌታ እራቱ አማካኝነት። ዳትዝ ሪል ፓርቲሲፔሽን። ግሪኩም እዛ ጋር ኮይኖኒያ የሚለውም ሜቶኪ የሚለውም እዚሁ ክፍል ውስጥ ቆሮንቶስ የምናገኘው ይህንን ነው። ስለዚህ እነዚህን ሀረጎች በፍጹም መርሳት የለባችሁም። በጣም ጠቃሚ መገለጫዎች ናቸው ጌታ እራትን በተመለከተ። ግን ቪዲዮውን ስታዩት ሙሉ ትምህርቱን ታገኛላችሁ። መማማር መወያየት ይቻላል። ግን የቤተክርስቲያን አባቶች ደግሞ መጽሐፍ ቅዱስ ላይ ልክ አንብበው የተረዱትን የተለያዩ አባቶች በምን ቋንቋ ገለጹት፣ እስከምን ደረጃ ተለጠጠ፣ እስከምን ደረጃ ሄደ የሚለውን ኔክስት ዊክ ደግሞ ከአፖስቶሊክ ፋዘርስ ጀምረን ከነ አግናጢዎስ ምናምን ኢቭን ከነ ዮስቲን ሰማዕት ጀምሮ ያለውን ነገር ተጠቅመን ዴቨሎፕ እያደረግነው እንሄዳለን ማለት ነው። ቃል ያለህ ቃል አብ እሺ፣ ቃል ስትችል ትመለስ።